ሪዝቅ ሰፊ ነው። ያውም አሉ ነብዩ አለይሂ ሰላቱ ወሰላም ሁለትን ነገር ብቻ ላውሳ ከቁርአን። ይሄ ዛሬ ያሰባሰበን የአላህ ቃል የፍጥረቱ መመሪያ ቁርአን ብርሃን ነው። ያ አዩሃ ናስ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና። ብርሃን እሱ ነው፣ ህይወትም እሱ ነው፣ ጤንነትም እሱ ነው። ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን። ጤንነት ያለው እሱ ነው፣ ህይወት እሱ ነው። ወከዛሊከ አንዘልና ኢለይከ ሩሐን ሚን አምሪና። ያኒ አልቁርአን ሩህ ብሎ አላህ ጠቅሶታል። አካል ሩህ አላት፣ መንፈስ ሩሁ ቁርአን። ይህን ቁርአን የያዙ ልቦናዎች እንዴት የታደሉ ናቸው! በዚህ ቁርአን የሚያዳምጡ ቤቶች እንዴት የተቀደሱ ቤቶች ናቸው! ለዚህ ቁርአን ኢንቨስት ያደረጉ ባለ ሀብቶች እንዴት አላህ ዘንድ የተመረጡ ናቸው! ነቢዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሲልሲለት ሰሒህ እኛ ማታ ላይ ከዋክብትን እናያለን አይደል? ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት እያበሩ ያያቸዋል ይላሉ። ሰሒህ ሐዲስ ነው። እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ነው። ቤታቸው በቁርአን ከሚደምቁት አላህ ያድርገን። ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅን መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑል ሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ እውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነቢዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ቁርአን ሲቀሩ ጆሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲድል ዒቃብ ዘጠውል ላ ኢላሃ ኢላሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለው፣ ይስብሃል። በተለይ ግጥሙን ስታቀው፣ የሥነ ጽሑፉ ችሎታ ሲኖርህ፣ ነሕውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደላል። የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብናል። በእርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናውቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ። ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ። ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበል አሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበል አሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዐረፍነ ሽዕረ ኩለሁ አላቸው። ግጥም እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናውቀው የለ ግጥምን አመታትም አረቡም ያውቀዋል። አያምኗችሁም። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ። መሃል ላይ የግጥምም ይዘት አለው፣ ስድ ንባብም ይበስልሃል፣ ማራኪ ልብ የሚስብ ሆነ።
ታዲያ ምን እንበል አብዷል እንበላል ይሄ የሚለፈልፈው ወሂ መጣልኝ ይላል አብዶ ነው እንበላል فقد عرفنا المجانين እብዶችና አቃቸው ይላል ወላ ቢወስወሰته እንዲህ ማያቀባጅረው ነገር የለው እንዴት ሰው ያምነናል ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል ታዲያ ምንድነው የምትለን አሉ ماذا نقول يا ابا عبد الشمس ምን እንበለው ታዲያ حيرتنا አዋለልከን እኮ አሉ ከዛሱም እንዴት ሚናገረው ቁርአን እኮ ከባድ ነው وان لكلامه لحلاوه ንግግሩ እኮ ጣፋጭ ነው وعليه طلاوه لا يصدال የለበሰ ነው وانه لمغدق اسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማመድ ሐሚድን ነው የተዋስኳት እቺና ማረኝ ስሩ የጠለቀ ላዩ የዘለቀ وانه لا يعلو ولا يعلى عليه ከፍ ቢል እንጂ ከሱ በላይ የሚሆን የለም وانه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው ታዲያ ምን እንበለው አረብ ሊያምንብን አይደል ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከራ አሰበ ወቀደረ መጠነ ከዛ ማስተነተነ ፊቱን ቀጨም ማረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸው ይለይ ያሰለመ የሚወስድ ድግምት እንበል አለ الرحمن ይህን ስብሰባ የሚያየው አላህ ተቆጣ እስከ يوم القيامة ቁጣውን ገልጾ አንቀጹን አወረደ ذرني ومن خلقت وحيدا ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አላህ ቁጣው አይል ذرني ومن خلقت وحيدا ብቻውን ከናዶት ፈጥሬው وجعلت له مالا ممدودا የማይቆጠር ሪዝቅን የሰጠውትን ጧኢፍ ላይ የርሻ ማሳለው ከሻም ሀገር የንግድ ቅፍለቱ ይመጣል ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱም ከጎኑ ናቸው ሀብታቸው ብዙ ነው ከአባታቸው ጥግ ሆነው የሚቆጣጠሩት አብረውት ነበር የሚወጡ ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን ثم يطمع ان ازيد ደግሞ እንድጨምረው ያስባል እንዴ ከላ በጭራሽ አላል ለምን انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል ደንበር አልፏል انه على الله ክስተቱን ይዩት انه فكر وقدر አሰበ ቁርአንን ለማስተባበር وقدر متنا ثم قتل كيف قدر እንዴት ያስባል ይመጥናል ثم عبس وبصر ፊቱን ቀምጨር ፈታ ያደረገ ምን ልበለው ثم ادبر واستكبر አስተባብሎም ከእስልምና ሸሸ ከዛም ብሏል فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ አላህ አንቀጹን ቋጨው ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ ሰቀር የሚባል እሱ ውስጥ ጨምረዋል አላል እውነትን አውቆ ይሄን ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍጃ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጥ وحكم ما بينكم
ስትለያዩ ዳኝነቱ እሱ ውስጥ አለ። ወኸበሩ ማ ባዕደኩም ለወደፊት የሚመጣው እሱ ውስጥ አለ። ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደ እኔ ተመለስ። በዘመናችን አንድን ክስተት ላውሳችሁ፣ ሁሌ ስቀራው ልቤን ይነካኛል። አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች፣ ህንጻዎቿ የፈረሱ፣ ህፃናት ያለቁባት፣ ቦምብ የዘነበባት ከተማ አለች አይደል? እሷ ማነች? ገዘቱል ዒዛ። እቺን ከተማ ሙእሚን ሆኖ ሲያስብ ረፍት የለው። የተፈጠረው ነገር ልብ ያደማል። 55,000 ሰው አልፏል። አላህ ሸሂድ አድርጎ ይቀበላቸው። ከ80,000 በላይ ቦምብ ዘንቦባቸዋል። ልብ ይነካል። አሁን ይሄን አይተው አላህ እንዴት ይቀይረው እያለ ዜናውን ማየት ከብዶናው እናሳልፈዋለን። ይሄ ክስተት ቁርአን ላይ ትፈልጉታላችሁ፣ መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መረ ዐላ ቀርየቲን፣ ስለ አንድ ነቢይ ያወሳ በከተማይቱ ያለፈው ፈርሳያት። አው ከለዚ መረ ዐላ ቀርየቲን ወሂየ ኻዊየቱን ዐላ ዑሩሽሃ ፈቃል ብሎም አለ እንደኔና እንዳንተ አና ዩሕዪ ሃዚሂ ላሁ በዕደ መውቲሃ። ይህችን ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል? አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው። ተለውጣ እናያት ዘንድ ተስፋ አደርጋለሁ ኢንሻአላህ። ችግር ተነስቶ፣ ዙልም ተሰብሮ፣ ፍትህ ነግሶ፣ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁሌ ይሄን አንቀጽ ስቀራ ትዝ እንድትለኝ አላህ አድርጓል። በዱዓ እንርሳቸው። ቁርአንና ሪዝቅ። ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው፣ የህይወት ምሰሶ ስለሆነ። ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በምንነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ፣ አንዱ አንዱን ይጠብቃል። ሁለትን ነገር ብቻ ላውሳ ከቁርአን። ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር፣ የደጋግ ባሮች ሱና። ደእቡ ሳሊሒነ ቀብለኩም፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተሰግዳላችሁ አውቃለሁ። እና በርታት እና ጠንክራት፣ ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالأسحار وبالأسحار هم يستغفرون والمستغفرين بالأسحار። ሱብሒ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም ፊ ዛዱል መዓድ፣ ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት፣ ያወጣኸው አይጎልም። ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉህ፣ ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙ ወጪ ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው፣ ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነቢዩ ዓለይሂ ሰላቱ ወሰላም ማ ነቀሰ ማሉ ምርኢን ሚን ሰደቃ ካሉ በኋላ በል ተዚድ፣ ይጨምረዋል እንጂ አሉ ነቢዩ ዓለይሂ ሰላቱ ወሰላም። መስጠት አያጎልም፣ ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲቸጋግርህ ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለዋል፣ እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ስሰጥ ነው የሚከፈት የሚሉ አልሐምዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሒመሁላህ የጧትና የማታ ዚክሮች አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችንም። ሰደቃ መስጠት፣ ወጣቶች፣ ነጋዴዎች
ማካፈል ሪዝቅ የሚባርከው እሱ ነው። ሰደቃ ከባለቤትህ ይጀምራል፣ ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ነቢዩና መሐመድ አለይሂ ሰላቱ ወሰላም አንድን ልቤን የሚነካ ሐዲስ ይናገራሉ። ከሳቸው መላክ በፊት የነበረ ክስተት ነው። ሰሒህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ፣ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ሰላም። ሰሒህ ሙስሊም ያለ ሐዲስ። አንተ ደመና ሆይ የገሌን ማሳ ሄደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ሄደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ነው። ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናዋ የተነገራት ስም ነዋል። የገሌን ማሳ አጠጭ ይላል። ደመና የታዘዘልህ። ለምን ጠየቀኝ? ደመና ሲታዘዝልህ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለዋል። 33%ቱን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ፣ ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሼር ሆልደሩ ማን ነው? አሁን ከሱ ጋር 33% ሼር ያለው ማን ነው? አላህን ሸር ከቷል። ልባላችሁ ወጣቶች አያስቀናም? ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ የምናረጋት? ተናንቆናል እኮ 33% ከትርፉ የአርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ። ደመና የሚያዝ እሱ ነው። ኮንቲነሩ የሚጠብቅልህ እሱ ነው። እርሻህን፣ መጋዘንህን፣ ንግድህን የሚጠብቀው ማን ይሆናል? ሼር ሆልደሩ ይሆናል። ልብ ብላችኋል። አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የሱ ብር አልገባም። ኡስታዝ አለኝ አላህ አሁን አለኝ፣ ያው በጅቡቲኛ ቋንቋ ነው፣ አላህ በዚህ ዓመት ከኔ በላይ ሼር ወስዷል አለኝ። በአላህ መንገድ የበለጠ አውጥቻለሁ እያለኝ አላህ ግን አሳምሮ ተካለት። አልሐምዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል። ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ወሰለም ወባረከ አለ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።